አረ እንዴት አመሸ? ጠዋት እኮ ከፕሮግራሙ ጋር ደወልኩ። ሳይለንት አርቄው በኋላ ነበር ያየሁት። ፈጢራ ስለሆነ አሁን ሰዓት ነው የደወልኩልህ። አይ ችግር የለውም። እንዴት ነህ? የዛ የሊቨርፑል ተጫዋች ጊኒው ኬታ ነው ማን ነው የሚሉት? ኬታ እሱ ጥሩ ኮሜንት ሰጠ ስለ ኢትዮጵያ የኳስ ችሎታ እንዳላቸው ምናምን። ብዙ ጊዜ ግን የሚላትም ነገር ነበረች አንተም የምትላትና እችንም ሐሳብ እንደው ብትይዛት ለነገ ብዬ ነው። አንድ ሁለተኛ የፎቶ አልገባኝም። የትኛው ፎቶ ነው? ይሄ ዛሬ እንዴት እንዳስደሰትከኝ በስመ አብ ወልድ መንፈስ ለይሳቅ እየነገርኩት እንትኑ ሊንኩን ላክልኝ በእናትህ የዛሬው ላክልኝ እያለኝ ነበረ። አንድ እሱ ነው ተጫዋች ነው እሱ ነው ሲስቅ የነበረው ማን ነው? እንትና ነው ቢኒያምና ምኞት የሚባሉ ናቸው። እሺ ሊያልቅ አካባቢ ካሜራ ወደ እነሱ ይዞር እየሳቁ ነበር። የተወሰኑት ተጨንቀው እንዲተደፍተዋል እነሱ እየሳቁ ነበር። በጣም ይገርማል። በጣም ብዙ ሰው በጣም ግን እንዴት እኔ ሰይድ እንደ በፊት ሰለሳልሰህ ምናምን ስለንትኑ ነበር እንትን የምትለው በደንብ አድርገህን ያስገባለት። እኔ ጋብዘኝ በቃ ደግሞ ስለ ኢትዮጵያዊነት ሊያወራ ይፈልጋል እንዴ ያባህሩ እንትን ልክልሃለሁኝ ልኬልሃለሁ። አንድ ጊዜ እግር ኳስ ፌዴሬሽኑ ወለል ለማስመለስ የጻፈው ደብዳቤ እና እኔ ከሌ ሳልልን ምልስ ወደ ፖለቲካው እንትን ሳላደርግ የሱንም ስም ሳልጠቅስ እኔ በደንብ አድርጌ ማውራት እችላለሁ። እነዚህ ስለ ሀገርና ስለምናምን ለማውራት እንደው ድፍረቱ አላቸው እንዴ? በጣም የማይሆን ነገር ነው ያወራው ባለፈው ሳምንት። ዛሬ በጣም ጠብስቅ አድርገህ ስለሱም በተለይ ደግሞ ስለዚህ ስለ ቆሻሻ የሆነ ሙልጭልጭ አሰልጣኝ እንዴት አድርገን እንዳስገባህልኝ ልነግርህ አልችልም። እንዴት ደስ እንዳለኝ በጣም ምርጥ ነበር ዛሬ። አይ ጥሩ ነበር። አሪፍ ያም አሉላ ነው ማን ነው የሚሉት? አሉላ በጣም ዛሬ በጣም ጥሩ ነገር ነበር ያወራ የነበረው በመሐከል እና ሰፊውን ሰዓት ስላስከ በጣም በቃ ሳልጠግበው ነው ያለቀው ነገራችን ላይ። ይገርማል በጣም። አይ ጥሩ ከሆነ አሪፍ ነው። በጣም ደስ ጥሩ ከተሰማ አሪፍ ነበር ማለት ነው። ወይ በጣም ለምሳሌ በማስረጃ ነው። እኔ እንደውም የጠየቅኩት ጥያቄ ብለህ የበረኞችና ተጫዋቾች ከውጪ ያስመጣ እኔን አይመጣ የመለሰው መልስ እኮ የሚገርም እኮ ነው። ደግሞ አሁንም የሚመልሰው መልስ እኮ ነው በጣም እንትን የሚያደርግ እሱ በጣም በቃ እሱ ካልቻለ አልቻልኩም ማለት ነው ያለበት። ሌሎች አሰልጣኝ ከመጡ በጣም እኮ የሚገርም እኮ ነው። እኔ ከሞትኩ ሰርዶ አይብቀል አይነት ነገር በጣም ያሳዝናል። እንዴት አይነት ቆሻሻ የሆነ ሰው ነው በእናትህ። ያሳዝናል በጣም። ልክ ወያኔ ሲሄድ በቃ እኛ ከሌለን ኢትዮጵያ ትፈርሳለች ሲል እንደመለስ ልክ እንደዛ አይነት እኮ እውነት ነው። አረ ልክ የኢትዮጵያ እግር ኳስ እሱ እንደፈረሰፈውና እሱ እንደፈጠረው እኮ አድርጎ እኮ ነው የሚያወራው። አዎ ከኔ በላይ ነው በቃ። አሁን ማንም ቢመጣ ምንም አያመጣም ነው። ከባድ ነው እንዲህ ማለት እኮ በጣም ከባድ። ቃል የገባው ሌላ ነገር የሚያወራው እንደገና የሚያወራው ነገር ሌላ ነገር። አዎ ይሄን ሁላ ሪሶርስ ተጠቅሞ የሁላ ገንዘብ የሁላ ጊዜ የሁላ እንትን በጣም ያሳዝናል። በጣም ደግሞ አንድም ቀን ሪፖርት እኮ ሳይቀርብበት ምንም ነገር እነሱ ናቸው እኮ የሚተሻሹት እኮ። አይ ሰምቼ ነበር እኮ እዛ እንትና ከሱ ጋር አብርሃምን አስወግዶ ለመግባት ብዙ ያልጣረው ነገር ነበር። አሁን እኮ ስራ አስፈጻሚዎቹም ወጡ። እሱ ጋር ያግዙት የነበሩት ኢሳያስ ብቻ ነው ያለው። በጣም የሚገርም ነገር እኮ አየሁት እኮ ያንተና የሊብሮን የገነንን አስተዋጽኦ ከአብርሃም ጋር የምታደርጉት የነበረው በስምንት ኳስ በስማ እንትን ላይ አየሁት። ይሄ ምንድነው ባላገሩ ላይ ገነነ ኢንተርቪው ተደርጎ ነበር። እንደውም እንትን ሌላ ሰፋ ያለ ዩቲዩብ ላይ ቢሆን በጣም አሪፍ ነበር። ሁለተኛ እንደው በጣም ጊዜው ስለሆነ አሁን በተለይ በጣም ተጽዕኖ የሚፈጥር ስለሆነ ሰይዱ እሱም ኢንተርቪው ብታደርገው በዚህ ዙሪያ ጉዳይ ይሄ በእጅ መንበርከክ ምናምን ነገር እጅን ተሰብረ መተህ ሰይድ ስማ ሰይድ ኪያራ አንተ እጅን ተሰብረ መተህ በእጅ እንደገና ልትሄድ ገነነ በዛ ቦርጭ እንደገና ደግሞ ለማታሳይተው በእናትህ ሰሞኑን ይዘው ቀርብ በእናትህ። እሺ አይ ግዴታ ነው ይዘው ቀርባለሁ ግዴታ ነው በእናትህ እንደው ነገ ከነገ ወዲያ ብትችል አረጋለሁ። በጣም ወቅታዊ ስለሆነ ማንም ሰው እንደዚህ እንደ ሊያስረዳ አይችልም። ገባ? እውነት ነው። በተለይ ደግሞ እና በጣም እንትን አድርገው። ሁለተኛ ዩቲዩብ ላይ እንትን ላይ ነው የሚጫነው አይደል? ዌብሳይት ላይ ይጫናል። እልክልሃለሁ፣ ሊንኩ አለኝ እልክልሃለሁ። እሱ አለ እሱን አገኝ ነበር። እሱን ላክልኝ። እንትና በጣም መስማት ይፈልጋል ይሳቅም እና ውጪ ጓደኞች አሉኝ የዚህ እንትን የሚያደርጉ ለነገሩ ይሰሙታል። እልክላቸዋለሁኝ። እዛ አሜሪካን ብዙ ልጆችም ይጽፋሉ ስለዚህ እንትን
እነ ሸሪፍም እዚህ በጣም ጥሩ ልጆች እኮ አሉ። በእናት በጣም የናሳሚ ደግ አንድ ልጅም አለ። ማን ነው የሚሉት ልጅ አንተን በጣም እንትን የሚያደርግ ስለ ክለብ ስለምናምን የሚናገር ልጅ ማን ነበር ስሙ? በእናት ያለ ነው ስኳትራስ ፍጹም ትሪኳስ እነሱ ጽፉትን በአላይም ፌስቡክም ስለማልገባ እልክልሃለሁ። አሁን ላክልኝና በእናት ገነነን ኢንተርቪው አድርገው ችግር የለውም። ፕሮግራም ላይ ያለ አረጋዋለሁ። እሺ እኔ ሳምንት የፈለከውን ቀን እንትን ብትለኝ ደስ ይለኛል። ጥሩ በቃ አስተካክዬ እንትን እልሃለሁ፣ እደውልልሃለሁ። አረ እነዚህም ደግሞ ሰዎች ይኸውልህ ይሄ እንትና ሸሪፍ ይሄ አሁን ያልከው ልጅ ፍጹም እነዚህ ሰዎች ለኢትዮጵያ እግር ኳስ ገባ ጥሩ እንትን ስላላቸው ከኔም በላይ እውቀት ስላላቸው እነዚህ ነግል ሰዎች ብትጋብዛቸው ዝም ብሎ ይሄ እንትና የሚጋብዛቸው ስለ እንትን ነው የሚያወሩት፣ ስለ አካል ብቃት እንቅስቃሴ፣ ስለ ኢትዮጵያ አደረጃጀት ስለምናምን ስለነበረው ነገር ነው የሚያወሩት እና እነዚህንም ብታስብበት ደስ ይለኛል። ጥሩ አይ ከዚህ በኋላማ ብሔራዊ ቡድን በደንብ እንትን ማለት ስለሆነ መገምገም ስለሆነ የግድ ነው ያስፈልጋል። እናደርጋለን እንደሱ። በጣም ደስ ይለኛል። እኔ ጋብዘኝ በጣም እሺ። አስተካክዬ እንትን እልሃለሁ። አረ እሺ ላክልኝ፣ በቴሌግራም ወይ በዋትስአፕ ላክልኝ። እሺ ቴንክ ዩ። እሺ ሰይድ ዳና ቻው።